ያልተሰጠህን አትሻ። ምክር ወተግሳጽ ዘማር ይስሐቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተሰጠህን ጸጋ እንዳታጣ ያልተሰጠህን አትሻ። ወደ ጸጋ ወደ ክብር ለመድረስ እግዚአብሔር ቢያበቃ ያሳይህን እይ፣ ያላሳይህን አያለው አትበል። አንድም ያልተሰጠህን ጸጋ አትሻ። በተሰጠ ጸጋ ለእግዚአብሔር ተገዛ። ማር አብዝቶ መመገብ እንደማይመች እንደዚሁም ሁሉ ያልተሰጠውን መሻት አይገባም፣ አያመሰግንም። ነፍስ ያልተሰጣትን ጸጋ በመሻት እንዳትደክም ያልተሰጠህን ጸጋ አትሻ። የምታየው ማየት ቢኖር እውነተኛውን ምትሃት ሆኖ ታየዋለህ። ሕሊና ያልሰጡትን ጸጋ በመሻት በማውጣት በማውረድ የተሰጠውን ያጣል። ሰሎሞን መልካም ነገርን ተናገረ። በሰጡት ጸጋ የማይኖር ሰው ቅጽር የሌላትን ሀገር ይመስላል ብሎ ያን ማንንም እየገባ እንዲዘርፈው እሱም የተሰጠውን ጸጋ ያጣል። አንተ ብሩህ አእምሮ ሰውነትን ያልተሰጣትን ጸጋ እንዳትሻ ከልክላት። ከቁመተ ሥጋ የወጣ አብዝቶ መገበርን ከአንተ አርቅ። ያልተሰጠህን መሻት ከአንተ አርቅ። ባልተሰጠህና በተሰጠ ጸጋ መካከል ትሕትናን ንጽሕናን መጋረጃ አርጋቸው። አንድም በተሰጠ ጸጋ ላይ ያልተሰጠህን ጋርደው። በንጽሕና በትሕትና በልቦና የምታስበውን መንፈሳዊ ክብር ታገኛለህ። ምክር ወተግሳጽ ዘማር ይስሐቅ። ጾም እጅግ ግሩም የሆነ ነገር ነው። ኃጢአታችንን እንደማይጠቅም አረም ከውስጣችን ይነቅለዋል። እውነተኛው የጽድቅ ተክልም በውስጣችን ልክ እንደ አበባ እንዲያብብ ይረዳዋል። ቅዱስ ባስልዮስ። ከምግባራት ሁሉ ታላቁ ጸሎት ነው። ነገር ግን የእርሱ መሰረቱ ጾም ነው። የምንጾምበት ምክንያት ርኩስ የሆነውን የሰይጣንን መንፈስ በነፍሳችን ውስጥ እንዳያድር ለመጠበቅ ነው። ሥጋችንን ለጾም ባስገዛነው ጊዜ ነፍሳችን ነፃነትን፣ ጥንካሬን፣ ሰላምን፣ ንጽሕናን እንዲሁም ዕውቀትን ለመለየት እንድትበቃ ትሆናለች። ጻድቁ ዮሐንስ ዘክርስቲያኖስ። ካህኑ እንደ መንፈሳዊ አባትነቱ ተመልከተው። ልክ በሽተኛ የተሸፈኑ ቁስሎችን ለሐኪም እንደሚያሳይና እንደሚፈውስ ምስጢሮችን በግልጽ ንገረው። ቅዱስ ጎርጎርዮስ ዘንስስ። ቅዱስ ዮሐንስ አፈወርቅ ከቅዱሳን ባህታዊ ጋር በአንድ ወቅት ቅዱስ ዮሐንስ አፈወርቅ እንዲህ አለ። ከዕለታት አንድ ቀን በሀገረ ስብከቴ ስር በነበሩ በሜዲተራንያን ባህር ውስጥ በሚገኙ ደሴቶች ውስጥ የሚኖሩ ምዕመናንን ለመጎብኘት አሰብኩ። ከኔ ጋር ቀሳውስትና ዲያቆናትን አስከትዬ በጀልባ ተሳፍሬ ወደ ቆጵሮስ ደሴት ተጓዝኩ። በደሴቱ ውስጥ ስንዘዋወር የሰው ዱካ ብንመለከትም ምንም ሰው ማየት አልቻልንም ነበር። በአሸዋው ላይ ታትሞ የነበረውን የሰው ዱካ ተከትለን ስንጓዝ ካልተፈለፈሉ አለቶች የተሰራ ቤተ ክርስቲያን የሚመስል ዋሻ ላይ ደረስን። ዋሻው በርንም ሆነ መስኮት የለውም። ወደ ውስጥ ስንገባ ልክ እንደ ሰባቱ ደማቅ ከዋክብት እጅግ በጣም አንጸባራቂ ብርሃን ቆመው ከሚጸልዩ ሰባት አባቶች ዘንድ ሲወጣ ተመለከትን። እኛም ከእነርሱ ጋር ለመጸለይ ባለንበት ቆምን። አባቶች ጸሎታቸውን ከጨረሱ በኋላ ወደኛ ዞሩና በፊቴ ራሳቸውን ዝቅ አድርገው ሰገዱ። በመቀጠልም ሰላምታ ሰጡን። እኔ ዮሐንስም እኔ አባታችሁና ፓትርያርካችሁ ዮሐንስ ነኝ አልኳቸው። ቅዱሳኑ እንደገና ራሳቸውን ዝቅ አድርገው በፊቴ ሰገዱና እኔን ደካማውን እንዲህ አሉ። የምንወደው ጌታችን ኢየሱስ ክርስቶስ እንድትባርከንና እኛንም አንተን በማየት እንድንበረታ ወደዚህ አመጣህ አሉ። እኔም እባካችሁ ታሪካችሁን ንገሩኝ አልኳቸው። ሰባቱ አባቶችም ከብዙ ዓመታት በፊት ሰባታችንም ከቁስጥንጥንያ ወጥተን በአንድነት ተሰባስበን ሕይወታችንን በኢየሱስ ክርስቶስ ሰላምና በአምልኮ ብቻ ለማሳለፍ
ወደዚህ ደሴት መጣን። ከዚህ ደሴት በደረስንበት ዕለት ከባሕሩ ከሚመጣው አስቸጋሪ ነፋስ ራሳችንን ለመከላከል ዋሻዎችን ለመገንባት አለቶችን ሰበሰብን። በሁለተኛው ቀን ደግሞ ይህን ቤተክርስቲያን መስራት ጀመር። በአለቶች መካከል ከሚበቅለው ሳር እንበላለን፣ ውሃም ከባሕሩ እንጠጣለን። ቤተክርስቲያኑን የከበቡትን እነዚህን የአሸዋ ክምሮች ለማስወገድ ፈልገን ነበር። ነገር ግን አእምሮአችንና ሐሳባችን ሁሉ በጌታችን በኢየሱስ ክርስቶስ ፍቅር ስለተያዘ ጊዜ አጣን በማለት ታሪካቸውን ነገሩኝ። እኔም መንፈሳዊ አባታችሁ የት ነው ብዬ ጠየቅኳቸው። ይህን ጥያቄ ከመጠየቄ ወዲያውኑ አንድ ሽማግሌ በትሩን ተደግፎ ወደ እኔ ቀረብ አለና እኔ አንተ አገልጋይ ነኝ አለኝ። አረጋዩ ሙሉ በሙሉ ማለት በሚቻል ሁኔታ ራቁቱን ነበርና ሰውነትን የምትሸፍንበት ትንሽ ልብስ ትፈልጋለህ ስለው እሱም ጌታ ከክረምቱ ቅዝቃዜ ከበጋው ሙቀት ይከላከልልናል ይጠብቀናልም በማለት መለሰልኝ። ምግብ ያስፈልጋቸዋል ብዬ ስጠይቀው እርሱም የሚበቃንን ያህል ከእነዚህ እጽዋት እንመገባለን፣ ከዓለም የሆነ ምንም ነገር አያስፈልገንም በማለት መለሱልኝ። እኔም አባቶች እባካችሁ ለእኔና ስለ ቤተ ክርስቲያን ድህነት ጸልዩአል። የእነዚያን ቅዱሳን ባህታውያን አባቶች በረከት ከተቀበልን በኋላ ዛሬም ዘወትርም ለዘላለም ምስጋና የሚገባውን የምንወዳውን ጌታችን መድኃኒታችን ኢየሱስ ክርስቶስን እያመሰገን ወደ መጣንበት ተመለስን። ቅዱስ አባታችን ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።